ትንሽ እንጸልይም ስለማስብ ኢሳይያስ 40 የተጻፈው ይሁዳ በብዙ ዲስከሬጅመንት እና አንሰርቴኒቲ በመንለው ውስጥ በነበረችበት ጊዜ ኢሳይያስ እንደምታውቁት 40 ሲደርስ ይቀይራል። ቶን ነው የሚቀይረው ኢሳይያስ እስከ 40 እንደውም አንዳንድ ጊዜ ኢሳይያስን ራሱ ይከፋፍሉታል። ኢሳይያስ ራሱ ነው አይደለም ሁሉ ይባላል። እና በዛ ሁኔታ ውስጥ ይሁዳ በነበረችበት ምንም እንኳን ታይሚንጉ the same time ባይሆንም የወደፊትን በሚያውቅ እግዚአብሔር ትንቢታዊን ዓላማ አዋጅ ያወጀበን ቀድሞም ቢሆን ሊመጣ ያለው ነገር እያየ የሚሆኑበትን ስሜት ሳይቀር እየተመለከተ የጻፈው ነው። of course at the same time ባይኖርም ማለት ነው። እና የእግዚአብሔር ሕዝብ በዛ ጊዜ ሁኔታ የነበረበትን ሁኔታ ላሳያችሁ። ባቢሎን ውስጥ እንደሚገቡ ተነግሯል ቀድሞ እና እዛ ሲሆኑ ነው ነገር ነው። እና እኔ ነበሩ እያልኩ አሁን እያልኩ ባወራ ምናልባት አታገናኙ ያዘ ሴም ታይም ባይሆኑ ያንን በዛ በእግዚአብሔር ዕውቀት ውስጥ ግን የነበሩበትን ሁኔታ ውስጥ ገብቼ ስለሆነ የነበሩበትን ሁኔታ ላሳያችሁ በጣም ጠቃሚ ስለሆነ በመንፈስ ከምዕተ ዓመታት በፊት እያየ መልእክትን ያመጣላቸዋል ለዚህ ለይሁዳ ሕዝብ። ምድራቸው ፈርሳለች፣ መቅደሳቸው ፈርሷል። በጣም ብዙ እንደምታውቁት ብዙ ስለተነጋገር ቅጥሩ ተቃጥሏል። ብዙዎች ዜጎቻቸው ወደው ሳይሆን በግድ በምርኮ ተይዘው ወደ ሌላ ምድር ሄደውባቸዋል። ግማሽ ምዕተ ዓመታት አካባቢ አልፏቸዋል ከሄዱ አገራቸውን ትተው ምድራቸውን ትተው ከሄዱ ክሎስቱ ግማሽ ምዕተ ዓመት አካባቢ አልፏቸዋል። 50 ዓመት ተመሳሳይና አንድ ነገር ላይ ነው የቆዩት ማለት ነው። አንድ አይነት ድምጽ ነው የሚሰሙት፣ አንድ አይነት አዋጅ ነው የሚሰሙት 50 ድፍን ዓመት ማለት ነው። ና ኪሳራ ውስጥ የሆነ እንደዛ ገብታችሁ ታውቃላችሁ? ክራይሲስ ምን ነው ኪሳራ የሚባል ነገር ውስጥ ነው ያሉት። አሁን እንደዚህ ሲያወራርዱት አሁን ምንድነው የኔ ህይወት አሁን እኔ የኡነት ህይወቴን እስቲ ከልጅነቴ ጀምሮ ላስላው ብለው ሲያሰሉ እስቲ የእግዚአብሔር ልጅነቴ ራሱ እስቲ ምን ያህል አዋጣኝ ብለው ሲያሰሉ እንደ እግዚአብሔር ሕዝብ መቆጠራችን የኪዳን ሕዝብ መሆናችን የመቅደሱ በአምላኪዎች መሆናችን የኪዳኑ ተቀባይ መሆናችን ምን ያህል ጠቀመን ብለው ሲሉ እንደዚህና እንደዚህ አድርገው ሚዛን ላይ ቢያስቀምጡት ምናልባት ኪሳራ ውስጥ ያሉ ህዝቦች ናቸው። እና እግዚአብሔር ትቶናል የሚል ነገር ውስጥ ነው ያሉት። ስለንቦና ምንለው ይሄ የስለንቦና ችግር የውስጥ አስተሳሰባቸው ራሱ ተመቷል። መንፈሳዊ ኪሳራ ውስጥ ናቸው ያሉት። የውጭው ያሉበት ነገር ውጭ የደረሰባቸው ነገር ውስጥ መንፈሳዊ ነገራቸውን ይዞባቸዋል። ሰው ልክ ነው ውጪ የሆነ ነገር ሲመጣ ዙሪያው ሲነካ ውስጡ የሆነ ነገር እንደሚነካ ማለት ነው። ምንም አፌክት አያደርገኝም ማለት ስለማይችል እና ሚሉት ነገር አለ ዲፕ ኢንሳይድ። ሰው ፊት ሲመጡ እንደዚህ እሑድ ቀን አይናገሩም። ሲሰብኩ እንደኔ አይናገሩም። ሲዘምሩ እንደ ዘማሪዎቹ አይናገሩም። ሲጸልዩ እንደነው ሄድ አይናገሩም። ግን ውስጥ ዲፕ ኢንሳይድ ግን ሚሉት ነገር ግን አለ። እግዚአብሔር ትቶናል። ይሄው እግዚአብሔር ስለሆነ ሚለው ያለው ነው ትክክል። እነሱ የሚያስቡታል እግዚአብሔር ትቶናል። አይፈርድም ወይ እግዚአብሔር? በቃ ተወን 50 ዓመት ሙሉ ሰው ሀገር ይተወን እግዚአብሔር? ሲያስተምሩለት የኖሩለት ዶክትሪን ይሄ ቴዎሎጂ ምንለው አስተሳሰብ አስተምሮ ምንለው ነገር ራሱ ጥያቄ ውስጥ የገባበት ጊዜ ነው። ምክንያቱም እግዚአብሔር ሕዝቡን አይጥልም፣ እግዚአብሔር መቅደሱን አሳልፎ አይሰጥም፣ እግዚአብሔር ለሕዝቡ ይራራል እየተባለ ኖረው ያራራ ሲመስል መቅደሱ አሳልፎ ሲሰጥ ሕዝቡ ተማርኮ ሲሄድ እንዴ ማምነው እምነት ግን ሪሊ እውነተኛ እምነት ነው እያመንኩ ያለሁት ማምነው እግዚአብሔር ባህሪው እንዲህ ነው ብዬ የተናገርኩለት እግዚአብሔር ሪሊ እንደዛው ነው ወይስ ሪሊ ከማስበው የተለየ እግዚአብሔር ነው? አንዳንድ ጊዜ በጣም ይወደኛል ያለው እግዚአብሔር በክፉ ቀናችን አይዞ ልጅ አለው ይሄው አልል ሲል እንደ መጥምቁ ዮሐንስ የሚመጣው አንተ ነህ ወይስ ሌላ እንጠብቅ ማለት አይቀርም። ሰው ስለሆነን እንደዛ ነው እነሱም ያሉት። በዙሪያቸው ያሉ ምድሮች ራሱ ጥያቄ ውስጥ አስገብተዋቸዋል። ችግሩ አንዳንድ ነገር ክራይሲስ በሰው ህይወቱ ሲመጣ አንዳንድ ጥያቄ ውስጥ ክርስቲያኖች ሲገቡ ቅዱሳን የእግዚአብሔር ሰዎች የሆነ ህይወታቸው ስለወጥ ሲመጣ ችግሩ ምን መሰላችሁ? የነሱ ትግል ብቻ አይደለም ትግሉ ከዙሪያ ያለ ሰው ሚለው ነገር ራሱ ችግር ነው። በዙሪያቸው ያሉ በተለይ ደግሞ ክርስቲያን ኔሽንስ ያልነበሩ ወይ ደግሞ አይሁድ ያልነበሩ በጊዜው
ሌሎች አገሮች ሁሉ አምላካቸው መርዱክ በሚባለው በባቢሎን አምላክ ተማረከ እያሉ መሳለቂያ አድርገዋቸው ነበር። ስለዚህ መቅደሱ ተዘርፎ ሲሄድ እግዚአብሔር ተዘረፈ፣ አምላካቸው ተዘረፈ ተብሎ ተወርቶ ነበር። ስለዚህ ትግላቸው ለኔ አደርስም ብቻ ሳይሆን ለራስህ አትሟገትም። እሺ ለኔ መድረሱን ተው፣ ለስምህ አትሟገትም። እኔ በሆንኩት ነገር አንተ አትሰደብም። እኔ ላይ የደረሰው ነገር ሰው ሲያየኝ ይሄ ሁሉ ሲሆንበት ያረዳው እግዚአብሔሩ ምን ጠቀመው አይልም። ኧረ ስለ ስምህ ስለ ራስ እንኳን ስትል ተሟገት የሚል ጥያቄ ውስጥ ገብተዋል። ሚቀጥል ደግሞ ተስፋ አያዩም። ሚቀጥል ተስፋ ማያዩበት ምክንያት ደግሞ ባቢሎን ዘመን ቆይተው አሁን እናርፋለን፣ ቀጥሎ እናርፋለን እንዳይባል ደግሞ እየመጣ ያለው ኃይል ደግሞ ፋርስ የሚባል ሌላ ኃይል ነው። ደጋፊያቸው እንደሆነ እንኳን አያውቁትም። በርግጥ ሲመጣ ፋርስ ሰጥቷቸዋል ፈቃድ እንዲወጡ። እነሱ ግን ይሄን ገና ያልመጣውን ዘመን ስለማያውቁት አሁንም የሚመጣው ነገር ያሳርፈናል ብለው ማያውቁት የሚቀጥለውን 20 ዓመት በመከራ ከዛ ደግሞ የሚመጣው ደግሞ ሌላ ስንት ዘመናት ይዟቸው እንደሚቀጥሉ ስለማያውቁ ቀጣይም እኛ አይደለንም እንገዛው፣ ቀጣይም መንግስትን አታመጣም፣ ቀጣይም ደግሞ ሌላ መጥቶ ሊጫወትብን ነው። በዚህ መካከል ነው ትንሽ ስሜታችሁ እንድታይ የነሱን መንፈስ እንድንይዝ ብዬ ፍርዳችን አልፏል፣ ፍርዴ ከአምላኬ አልፋለች፣ መንገዴ ተሰውራለች፣ አያይኝም፣ አይሰማኝም። ምናልባት እግዚአብሔር እንደ ድሮ አይነት እግዚአብሔር አይሆን ይሆናል። እንደ ድሮ እንደምናየው ይሄ አባት ሆይ ሲሉት አቤት ሚል፣ ፈውስ ሲሉት ወዲያው የሚፈውስ፣ ወዲያው ሲጸለይ ፀሐይን የሚያቆመው እግዚአብሔር ምናልባት ዘንድሮ እንደዛ አይነት መልኩን የያዘ ላይመስለን ይችል ይሆናል። በዚህ ውስጥ እያሉ ቃል የያዘ አገልጋይ፣ ቃል የያዘ ነብይ፣ እግዚአብሔርን ቃል በአንደበቱ ያለበት ሰው እግዚአብሔር ላከላቸው። ምንም እንኳን በጊዜው ባይሆንም ላከላቸው። ያ መልእክት በእነሱ በደብዳቤ ደረሳቸው። ወዳጆቼ አንዳንድ ጊዜ ህዝብ፣ የእግዚአብሔር ህዝብ ምንም እንኳን በምንም ነገር ውስጥ ቢያልፍ የእግዚአብሔር መሆኑን አንረሳም። መርሳት የለብንም። በተለይ አገልጋዮች የእግዚአብሔር ንብረት ስለሆነ ማለት ነው። የእግዚአብሔር ስለሆነ እግዚአብሔር የሚያየው አስተያየት ትንሽ እንዶ አንድ ዝም ብሎ የፖለቲካ መሪ ህዝብን በሚያይበት አይን ወይ ዝም ብሎ አንድ የሆነ የከተማ መሪ ይሄ የምናምን የሆነ ነገር በሚያይበት ሳይሆን አንድ የሚቆጣጠር የሚያይ ሁሉን የሚመለከት ችሎታ ያለው በጣም ሚራራ አምላክ ያለው ህዝብ እንደሆነም መርሳት የለብን። ነገር ግን እውነት ደግሞ ሁሉ ጊዜ ሲነገር ቤተክርስቲያን እውነትን ቃል በእውነት ስታውጅ ደግሞ ሰው ነፃ ይወጣል። እውነተኛ ነፃነት ያለው ከእግዚአብሔር ቃል ጋር የተገናኘ ስለሆነ ማለት ነው። አንድ ሰው ሲናገር the church is formed to form ብሎ ሲናገር አንብቤያለሁ። ቤተክርስቲያን ልሰራ ነው የተሰራችው ማለት ነው ባጭር ቃል። የእግዚአብሔር ቃል ሊሰራ ስለሆነ ሰዎችን ቤተክርስቲያን ዓላማዋ ምንድነው? የእግዚአብሔርን ቃል እያወጀች በጸሎት ይሁን በእግዚአብሔር ቃል ይሁን በየትኛውም ነገር በዝማሬ ውስጥ ይሁን በየትኛውም በመታስተላልፈው መልእክቷ ለመስራት ትሰራለች ማለት ነው። ሰው ሁሉ ጊዜ ከዚህ የሚተላለፉት መልእክቶች ዓላማቸው ለመስራት ነው። የሰውን ህይወት፣ የሰውን ትዳር፣ የሰውን ኑሮ፣ የሰውን አስተሳሰብ፣ የሰውን ስለልቦና መስራት አለባቸው እየገቡ እንጂ የሆነ ነገሮች ብለን ስንወጣ ምንም ነገር እንደው ምንም አመታት ሁሉ ቆይተ ምንም ነገር በቃ አናቅም፣ ምን እንደተባለም አናቅም፣ ይኸው እየኖርን ነው የሚባል አይደለም። ምክንያቱም ያለነው ልንሰራ ስለሆነ የተሰራ ነው ልንሰራ ስለሆነ መስራት ያቆምን ግን የተሰራንበት ዓላማ ራሱ አይታወቅም። እና የመጀመሪያ ድምጽ መጣ፣ የመጽናናት ጥሪ መጣላችሁ። እኔ እግዚአብሔር በጣም ይገርመኛል ታውቃላችሁ። ሁሉ ጊዜ ምን አስባለሁ ወደዚህ ቦታ ላገለግል ስመጣ እኔም ሆነ ሌሎች አገልጋዮች ሊያገለግሉ ሲቆሙ ምን ሊል ይሆን እላለሁ። አንዳንድ ጊዜ መልእክቶች ሲሰጠኝ በቤቴ ሆኜ እግዚአብሔር ቃል ሲመጣ ለኔም ለናንተም እንደሚመጣ ሳቅ አንዳንድ ጊዜ በጣም እገረማለሁ። ለምን እንደው እገረመው ያው ታውቃላችሁ አገልጋዮች መልእክት ሲመጣ መጽሐፍ ቅዱስን እንደማታውቁ ሌላውን አድርጎ ነው እሱን የሚያጎላው መንፈስ ቅዱስ። እና ወይኔ እንዴት ነው ይራራልን እላለሁ አንዳንድ ጊዜ እንዴት ነው ይራራልን። ለምሳሌ እንገራችሁ መጽሐፍ ቅዱስ ላይ ትሞታለህና አልጋን አስተካክል የተባለ ሰው እንዳለ ታውቃላችሁ። እና እግዚአብሔር ከሆነ ዛሬ መጥቶ ለምሳሌ እኔ ይዤው የመጣው ቃል እኮ ትሞታለህና ቤትን አስተካክል ሊሆን ይችላል እኮ ማለት እግዚአብሔር ይሄንንም ማለት ሲችል አኖራሃለሁ ሚል መልእክት ከላከልኝ እንዴት ምን አይነት ምሕረት ነው የገነነው። ገብቷችኋል? ኖርማል አድርገን መውሰድ የለብንም። የሚመጡ መልእክቶችን ኖርማል አድርገን መውሰድ የለብንም።
ለዚህ የመጽናናት ጥሪ መጣላቸው። እኔም ለእናንተ እንደዚህ አይነት መልእክት ውስጡ ያለው ሐሳብ ስለሆነ ይመጣ እና ሲጀምር ምዕራፍ 40 ኢሳይያስ 40 ቁጥር 1 ሲጀምር ቃሉ ቅድም ካነበብኩት አንድ ምን እንደሚለው አጽናኑ ነው። አጽናኑ፣ ህዝቤን አጽናኑ ብሎ ነው የጀመረው። እኔ የገረመኝ ነገር ህዝቤ ብሎ መጥራቱ ነው። 50 ዓመት በባዕድ ምድር ሲታሽ የቆየን የተሰባበረን ሰው ህዝቤ እያለ እስከ ዛሬ ድረስ መጥራቱ ይገርመኛል። ፍቅሩ ማይቀየር ህዝቡን ዲሲፕሊን እያደረገ ማለፍ ባለብን እንድናልፍ እንኳን እየፈቀደ ፍቅሩ ግን የማይቀየር አምላክ፣ መጥሪያውን ግን የማይቀየር አምላክ። እንደዚህ አይነት አምላክ ከየት ይመጣል ወገኖቼ? እግዚአብሔር በምንም ውስጥ እንድናልፍ ሲፈቅድ ጨክን ብሎ አይደለም ከልቡ ወገኖቼ እንጂ ሳይሆን አንጀቱን አስሮ እንደሚባለው ነው። አንድ እናት ልጄን በጣም ወደዋለሁ አለች እና በጣም ስለምወደው ሲያጠፋ ነገ ከነገ ወዲያ ደግሞ ይሄ ልጅ በእናት ብቻ ነው ያደገው በኋላ ላይ ተበላሸ እንዳይሉኝ ኢትዮጵያ እንደዛ አይነት አስተሳሰብም ስላለ ንቀጣው የለም ብሎ እንዳይሉኝ ልጄ ላይ በደንብ ነው ስርዓት ማስይዝ የነበረው አለች እና አንዳንድ ጊዜ ልመታው ተናድጄ ልቆነጥጠው ስጠጋ እየቆነጠጥኩት እኔ ማለቅሳለሁ አለች። መቆንጠጥ እንዳለበት አምናለሁ። አንጀቴ ደግሞ ስለተቆነጠጠ ሲያለቅስ እራራለሁ። እያለቀስን ሁለታችንም አለች። እኔም እየቆነጠጥኩ አለቅሳለሁ፣ እሱም እየተቆነጠጠ ያለቅሳል አለች። የእግዚአብሔር ባህሪ ሳይሆን አይቀርም እየቆነጠጠ ሚያዝን። ምናልባት ዲሲፕሊን እያረገን እንኳን ውስጡ ግን ሚራራ፣ አንጀቱ ግን ማይችል ሚላወስ። ለዚህ ነው በስምህ ጠራውህ፣ በስምህ ይሹሩንዬ ይሹሮን የተወደድክ ብዬ ጠራው ይለዋል ምዕራፍ 43 ቁጥር 1 ላይ። ወዳጆቼ እግዚአብሔር በምንም ነገር ውስጥ እንድናልፍ ሲፈቅድ ፍቅሩ ግን የማይቀየር ነው። ምሕረቱ ግን የማይቀየር አምላክ ነው። ከኔ ጋር ናችሁ? ልቀጥል። ማይቀየር አምላክ ነው። ምሕረቱ አይቀየር፣ ፍቅሩ አይቀየር። አንዳንድ ጊዜ አጥፍተን እንኳን ትክክል ቦታ ሳንቆም እንኳን እኔ በህይወቴ ገጥሞኛል። አጥፍቼ ትክክል ቦታ እንዳልቆምኩኝ እኔ እያየሁ እና እኔ ለመመለስ ጊዜ እየሰጠኝ እንደዚህ ይለኛል፣ ልጄ አይዞህ የሚያልፍን ቀን ያሳየኛል። ቀድሞ አጠገቤ ቆሞ ማለት ነው። ወዳጆቼ አብርሃም አንድ ጊዜ በውሸት ውስጥ ተገኘ። ሚስቱ እህት ሀፍ ብትሆንም እሱ ግን የሚስትነቱን ሸፈነና ከፍርሃቱ የተነሳ እህቴ ነች ድፍን እህቴ ብሎ በፈርዖን ፊት በግብጽ ንጉሥ ፊት ካደ እና እሱም ስለማያውቅ ጽድቅ ነው ምንም ችግር የለም እህቱ ነች ማግባት ይችላል ወሰደ ሚስቱን። እኔ በሆን ኖሮ በሌሊት ወደ ፈርዖን ብመጣ ወደ ግብጽ ንጉሥ ብመጣ ይሄ ውሸታም ሰውዬ ነው ነበር ምለው። እግዚአብሔር ግን በሌሊት መጣና አንተ አበሜሌክ ይመስለኛል ዋቴቨር ስሙ መጣና እንደዚህ ያለው ይሄ ሰው ነብይ ስለሆነ ሚስቱን በሰላም ብትመልስ ይሻላል አይለው። እስቲ የዋሸን ሰው ነብይ ብሎ የሚጠራ እግዚአብሔር እኮ ባህሪውን እኮ ኮምፕሮማይዝ እኮ የሚያደርግ አምላክ ስለሆነ አይደለም። ሸፍኖ በንጉሱ ፊት ነብይ ብሎ ይጠራል፣ በዚህ በኩል ደግሞ ለሱ ለብቻው ይናገራል። የማይቀይር ስም እንኳን የማይቀይርልን አምላክ ማለት ነው። ለዚህ ነው በአዲስ ኪዳናት ላይ የተጻፉ ብዙ መልእክቶች ላይ ካያችሁ እነ ጳውሎስ እንደነ ቆሮንቶስ ትርምስምስ ያለ ቸርች እንኳን ሲጽፉ ቅዱሳን ብለው ይጽፋሉ። አጻጻፉ ትክክል አይደለም። ቅዱሳን ማለት አይገባም ነበር ከቆሮንቶስ ትርምስ አንጻር። ነገር ግን ስታተስን የማይቀይር ቅዱስነትን የማይቀይር ፖዚሽናሊ የሰጠንን የጽድቁን አቋም የማይቀይር እግዚአብሔር በቦታው እንዳለ ስለሚያውቅ እስቲል እናንተ በዚህ ትግል ውስጥ ሆናችሁም ቢሆን ቅዱስነታችሁ ግን የተሰጣችሁ ከሱ ስለሆነ ያንን ኪፕ ለማድረግ መሄድ አለባችሁ ሲላቸው ታያላችሁ። አጽናኑ። ምን ብላችሁ አጽናኑ? ላሳያችሁ። የመጀመሪያ ነገር አጽናኑ፣ ህዝቤን አጽናኗቸው። 50 ዓመት በባቢሎን ምድር እየተሰቃዩ ስለሆነ አጽናኗቸው። ምን ብዬ ላጽናናቸው? የአምላክን ባህሪ ነገሯቸው ነው የሚለው። ትወጣለህ ብላቸው አይደለም። ትወጣለህማ ሲሏቸው ነው የኖሩት። አሁን ገና አይወጡም፣ ደግሞ 20 ዓመትም ይቀራል። ግን ምን ብለው አጽናኑ? እውነተኛ መጽናናት የሚመጣው የአምላክን ባህሪ ከማወቅ ስለሆነ ሰው አምላኩን ሲያቅ መጽናናት ውስጥ ነው የሚኖረው። ወዳጆቼ አንዳንድ ሰው እኮ የፈካ ነው ታውቃላችሁ። አንዳንድ ሰው እኮ ጆይስ አድርጎ ነው የሚኖረው። ላይፍ በቃ ቀሎት ነው የሚኖረው ታውቃላችሁ። በሰላም ምንም እኮ ኢሪስፖንሲብል ሰው ስለሆነ እኮ አይደለም። የሥራ ትጋት ችግር ስላለበት እኮ አይደለም። የሆነ ጭንቅል ሰላም የሚኖር ሰው አለ ወዳጆቼ። አንተ ገና እንትኑ ይወድቃል፣ እንትኑ ይጠፋል። የዛሬ 5 ዓመት እንትኑ በሙሉ የሥራ እንትኖች ይዘጋሉ። ሰው ምን እበላለሁ የምትለው ከ5 ዓመት በኋላ አንተ ታስባለህ እንጂ እኮ ጎረቤት እኮ ከአንተ አንሱ በሰላም እየኖር እኮ ነው ያለው። እግዚአብሔርን የሚያውቅ ሰው በእግዚአብሔር ሉዓላዊነት መኖር እንደሚችል የሚያውቃል። ነገሮች ሊቀያየሩ ይችላል። ውጭ ያሉ ነገሮች አይቀያየሩም ማለት አይደለም። አያችሁ ይሄ ዋል ስትሪት ወይ ምናምን ቦታ ያሉ የስቶክ ማርኬት ከፍዝቅ አይልም አይደለም። እኔ ስለሱ ብዙም እንትን አይደለም። በቃ እዛ ላይ ይሆናሉ ነገሮች ይቀያየራሉ። እውነት ነው። እንደ እግዚአብሔር ረድቶ አርገ ሰማይ ልደርስ ትችላለህ። እግዚአብሔር ከረዳ ደግሞ አንዳንድ ጊዜ ነገሮች ሊውሽቁ ሊወጡ ይችላሉ።
አንድ ነገር ግን የማይቀየር ነገር ግን የሚያኖረን ግን የሰማይ አምላክ የሚባል ግን ተሰውሮ ነገሮችን መስራት የሚችል አምላክ ሁሉ ነገር ቢወድቅ ግን ህዝቡን የማይጥል ግን በሰማይ መኖሩን አንድ ክርስቲያን ሊያውቀው ከሚገባ ነገር አንዱ ይሄ መሆን ግን አለበት። የማይቀየር አሜሪካም ኖርን ኢትዮጵያ ማይቀየር የሰው ልጅ አደገም አላደገም ማይቀየር አስተሳሰብ ቢኖር የሚያኖረኝ የሰማይ አምላክ እግዚአብሔር በዙፋኑ ላይ አለ የሚል የእግዚአብሔርን ፕሮቪዥን ማመን ነው። አጽናኑ ንገሯቸውና አጽናኑ ይላል። አንድ ሰው ሲናገር if Satan keep the Christian ignorant he can keep him impotent ይላል። አንድ ሰይጣን ክርስቲያን ህይወት ላይ አለማወቅን ከዘራ በጣም አለመቻልን መዝራት ይችላል ይላል። ምን አይነት አለማወቅ? አምላኩን ማወቅ ሳይችል ሲቀር አንድ ክርስቲያን የእግዚአብሔርን ችሎታ ላይ ቆሞ ሊሰራ የሚችላቸውን ነገሮች ሁሉ እንዳይሰራ ይያዛል ማለት ነው። ወዳጆቼ ስለ አምላካችሁ ንገሯቸዋለሁ፣ አጽናኗቸው። እንደዚህ ብላችሁ አምላክህን ወቅ። አምላክህ አሁን ላሳያችሁ ነው። አምላካችሁን አሳያችኋለሁ። ትንሽ ደቂቃ አምላክህ ላይ አተኩር። ይሄን ሆኖች ነገሮቹ ላይ በጣም ካተኮርክ ይበላል። አንድ ሴት መጣችና አንድ ጊዜ አወራችኝ ማለት ነው። እዚህ አይደለም በርግጥ እዚህ የሆነ ነገር በነገረኝ እኔ እዚህ አልናገር መድረክ ላይ ቆም ትክክልም አይደለም እና አወራችኝ ማለት እና በጣም ስለ ልጇ ትጨነቃለች፣ ስለ ልጇ በጣም ታስባለች። እና የምታስበው ደግሞ በጣም ይሄ አሁን ምድራይቱ ላይ በተለይ አሁን ትንሽ ጋብ ሳይል አይቀርም እንግዲህ አላቆም ውስጥ ለውስጥ ግን ይሄ በጣም በየትምህርት ቤቱ በጣም የሆነ ያለ አስተሳሰብ የልጆችን ስነ ጾታ የሚያዛባ በጣም አስተሳሰብ እየተራገበ ያለበት ጊዜ ነበር። እና ሌሊቱን ሙሉ ዛሬ ሳልተኛ ነው ያደርኩት አለች። ለምን ስላት እኔ ነገ ልጄ ምን አይነት ውሳኔ እንደምወስን አላውቅም አለች። የኔ እህት እኔ በቃ ውስጤ እንደዛ ነው። በጊዜው የተሰጠኝ መልእክት ስለሆነ ተኝተሽ ደሪ። ለምን እግዚአብሔርም ሳይተኛ አንተም ሳትተኛ አችልም። ተኝተሽ ደሪ። እግዚአብሔር ልጄን አሳልፎ ይሰጣል ከሚል ሳልተኛ ከማድር ወዳጆቼ ወይ ተኝቼ አድሬ ልጄን በጸሎት ባስጥልና ብናጠቅ ይሻለኛል። ስለዚህ ተኝተሽ ደሪ አልኳት። እግዚአብሔር ይሄን ቃል በሰዓቱ ሰጠኝና ማለት ነው። ነገሮች ውጪ በጣም ስለናሩ ቤት መጥተው የኛን ነገር በሙሉ ማቦካካት ይችላሉ ማለት አይደለም። በተከበበ ከተማ አስደናቂ ምሕረት መግለጥ የሚችል አምላክ በሰማይ ስላለ ማለት ነው። ለዚህ ነው እነሆ አምላካችሁን እወቁ የሚል አስተሳሰብ እና ስለ ኔሽን ይነግራቸዋል። ኔሽኖች ራሱ አሕዛብ ቢሰበሰቡ በእጅ እንዳለ ጠብታ ናቸው ይላቸዋል 15 ላይ። እርሱ ግን ትልቅ እንደሆነ ነገሯቸው ይላል። እርሱ ትልቅ ነው። ሌሎቹም ቢሰበሰቡ አንድ ነው በጠብታ እንዳሉ ናቸው። እርሱ ፈጣሪና መነሻ ነው። የሁሉ ነገር መነሻ እሱ ስለሆነ ሶርስ እሱ ስለሆነ ተጽናኑ በእርሱ ይላቸዋል ቁጥር 28 ላይ። ለምን እሱ ነው ከሱ ነው የሚጀምረው ነገር። አንዳንድ ጊዜ እኮ ዓለምን የሚቆጣጠር እንደው ማንንም የሌለ ሁሉ ይመስላል። አንዳንድ ጊዜ እንደው ዝም ብላችሁ ኒውሱን ካገላበጣችሁት እኮ አለ ሌላ ከነኚህ ሰዎች ሌላ የሚያስብል ነገር አለ። ግን አለ ነው ቤተክርስቲያን አዋጇ ዛሬ ምንድነው? የሱን መልእክት ይዛ ቆማ ምን ነው ትለው አለ። እስቲ በሉ እስቲ እግዚአብሔር አለ በሉ እስቲ ሲድገሙ ቅድም ሲዘመር ነበር እግዚአብሔር ምን አለ። ድገሙ እስቲ ጩህና እግዚአብሔር አለ። ስለዚህ ምን ይላቸዋል? ይሄ እግዚአብሔር ለደካማ ኃይልን የሚሰጥ እግዚአብሔር ስላለ ተጽናኑ። እርሱ ብቻ ሳይሆን የማይደክምና የማይታክት። ለዚህ ነው አይደክምም አይታክትም ይላል። ማስተዋሉም አይመረመርም ይላል። ስለዚህ አያችሁ የእግዚአብሔር ባህሪ ላይ ነው የሚያተኩረው። የማይመረመር ማስተዋሉ የማይደክም የማይታክት አምላክ ስላለ ተጽናኑ ይላቸዋል። እሱ ብቻ ሳይሆን የሰው ልክ ንገሯቸው፣ ሰው ይታክታል በሏቸው። ጥሩ እኮ ነው። አንዳንድ ጊዜ እኮ ሰዎች አሁን ነገር ይደርስብንና ቤታችን ሊያጽናኑን ይመጡና ምን ይላል? እኔም እኮ እንደዚህ ደርሶብኛል ይላሉ። ነው እንዴ እንጽናናለን። እኔ እሱ ነገር ለምን እንደሚያጽናናል እኔ አላቅም። ለምሳሌ አንድ ሰው እንደው እንዳጋጣሚ ሆኖ ያጎቱን ያክስቱን ተረድቶ ብንቀመጥ እኔም እኮ የዛሬ 2 ሳምንት እኮ ወይ 3 ሳምንት እኮ አክስቴና ያጎቴን ተረድቼ ተቀምጬ አረ አንድ ነና ይላል። አይነግራችሁም እንጂ በአፉ ይጽናናል። እና አንዳንዱ መጽናናቶቻችን ሁላችንም ላይ ሲደርሱ ነው የምንጽናናው። አይ ሁሉም ጋር ሆነ እንጽናናለን የሚል ማለት ነው። አንድ ጊዜ በኒውስ ላይ ይሄ ሹቲንግ ተከናወነና የሆነ ሚሽጋን የሆነ ሀገር ላይ ብዙ ልጆች ላይ እንትን አለ ክፉ ነገር ደረሰ ማለት ነው። እና ቆመው አስተያየት ይሰጣሉ ሰዎች። እኔ ግራ ገባኝ። እንደው ሰው ልጁ ናት ወዲያው ቆመው አስተያየት መስጠቱም እና ይሰጣሉ ማለት ነው። እና ተጽናና ይለዋል እንትኑ በረታችሁ አይነት ነገር ይለዋል ጋዜጠኛው። አዎ በርትተናል፣ የኔ ብቻ አይደለም ይላል ሰውየው።
እና በደንብ ቦልዶ ነው የሚያው። የኔ ብቻ ነው አንድ 20 ምናምን ስለሆነ በኔ ብቻ ስላልደረሰ ተጽናንቻለሁ ይላል። ያጣው እኮ የራሱን ብቻ ነው። ግን የተጽናናው ለምንድን ነው? ሌላም አጥቷል። የሰው ለካ ዲፕ ችግር አብረን ይደርስብን ነው አልገባ ማለት በጣም ውስጡን ካያው በጣም ዲካላ አብሮ ከሆነ ሰላም ነው። ብቻዬን ማለት አትንኩኝ ብቻ ነው እንጂ ብቻዬን አትንኩኝ። ለዚህ ነው ሰዎችን ላጽናናስነ እኔም ጋር ደርሷስ ነው። እሺ እንኳን ደረሰ አይለግረንም። ግን አይዟችሁ አይነት ነገር ነው የሚለው። ግን አይዟችሁ ሲል ዝም ብሎ አይዟችሁ ሳይሆን ሰው ላይ ደረሰ ነው አይነት ነው። ሰው ይሄ ነው ልኩ ነው መታከት ልኩ ነው ይልና ጎበዛስቱ ይወድቃሉ። ኢቭን ብላቴኖች ስሯጮቹ እነሱም ይታክታሉ። ሮጦ ማይደክመው ይደክመዋል፣ ማይታክተው ይታክተዋል። እኔ አንድ ጊዜ አየውኝ ማለት ነው እዚህ ሀገር ላይ የሚካሄድ ይሄ የጁላይ 4 ይሁን የሆነ ብቻ በዓል አለ አይደል? እና በጣም የታወቁ አሜሪካን በሆነ ጊዜ ላይ ቀጥ አድርገው የመሩ የጦር ጀነራሎች ናቸው። ሁሉም በዊልቸር እየተገፉ አንዳንዶቹ ተነስተው ለዊልቸራቸው ይሄ ሜዳሊያ ለማድረግ በዋይት ሃውስ ተጠርተው እየተንቀጠቀጡ እንደዚህ 2-3 ሰው ደግፏቸው እንደዘመሙ እንትናቸውን አድርገው ይሄዳሉ። የሆነ ቀን ግን የሰው ጀግና ነበር፣ ብርቱ ነበር። በጣም ብዙ መንገድ መሄድ የሚችል ሰው ነበር፣ ብዙዎችን የሚያዝ ሰው ነበር። አሁን ግን አቅም አንሶታል። ለምን? ጎበዛዝትን ፈጽመው ይወድቃሉ። አይቻልማ። ሰው ምንድነው በራሱ ተሰባሪ ስለሆነ እድሜ ሰው ይጥለዋል፣ ሁኔታ ይጥለዋል፣ ሲዝን ይጥለዋል፣ ከፍታ ዝቅታ ይጥለዋል። ኤክስተርናል ሲቹዌሽኖችን ሊያስቆመው ይችላል ሰው። መጽሐፍ ቅዱስ ላይ ብዙ የታከቱ ሰዎች አሉ። አንዳንዶቻችን ወገኖች የታከታችሁ ሰዎች ካላችሁ መልእክት አለኝ። አብረነን እስቲ አብረነን ተባባሉ። እዚህ ጥሩ ነው። አንዳችሁ ግን እኔ የለውበትም እንዳትል ተናገር። ይታክታል። የሰው ልጅ ማይታክት ስለሌለ አብረነን አይዞ። የተለየ ጸለይ አይደለም እዚህ ያለው አብረነን ማንጸልየው። የተለየ ዘማሪ መንፈሳዊ ሰው አይደለንም። ሁላችንም መንፈሳዊ አይደለንም። አይዞችሁ ሁላችንም ምሕረት ይዞን ነው እየኖርን ያለነው። የተለየ እንደው በጣም እንደው ዲፕ የቀረበ ለእግዚአብሔር እዚህ የለም። ሁላችንም ያቀራ አቅራቢው ስላለን ነው ሁላችንም ተሰብስበን ያለነው። አብረነን ስንደክም አብረነን፣ ስንታክት አብረነን፣ ተስፋ ብንቆርጥ አብረነን፣ ለምን ብለን ስንጠይቅ አብረነን። ዳዊት ታክቶ ያውቃል። አንድ ጊዜ እንደውም ዳዊት አሳዝነኛል። የሆነ ነገር ሲደጋገም ጥያቄ ውስጥ ታገሙን በህይወታችሁ እና በጣም ተደጋጋሚ ነገር በህይወቱ ከመምጣቱ ይነሳ ምን ብለዋል ይላል። ዳዊትም አንድ ቀን ግን በሳኦል እጅ ሳልጠፋ አልቀርም ብሎ አሰበ ይላል። አሳዘነኝ እሱ ሳነብ። ምክንያቱም ሁሉ የሳተ ሰውዬ አንድ ቀን ይሳካለት ይሆናል። ይወረወራል ሰውዬው ባገኘው ቁጥር ትስ ይለው እሱ ላይ ነው እንዴቱ የሚወጣው። አንድ ቀን ቢወረወረው በዚህ ስቶኛል፣ አንድ ቀን እንዲህ ብዬ ስቶኛል፣ አንድ ቀን እንደው ግንባሬን ቢለኝስ አሰበ። አይገርማችሁ? እውነት እኮ ነው። አንዳንድ ጊዜ የሆኑ ነገሮች በህይወታችን ተደጋጋሚ ነገሮች ሲመጡ የመጨረሻው ቢያገኘኝስ። ሳያገኘው ሄደ ዳዊት። ታውቃላችሁ ልጁን ባርኮ ነው ሄደው ሰውዬው። አንድ ቀን በሳኦል ጦር ሳልጠፋ አልቀርም እያለ እሱ ጭንቀቱን ሳያቆም ወደ ንግስና መጣ። እግዚአብሔር አክብሮት መጨረሻ ላይ ለልጁ ልጄ ሰለሞን ወይ ሰውን ብሎ ሄደ። አረ እግዚአብሔር አለ። ሃሌሉያ! እግዚአብሔር ምን አለ ወገኖቼ ወይ አለ። መንፈስ ቅዱስ የሰጠኝ መልእክት ስለናንተ ላንቺ ኢንዲቪጁዋሊ ለኔም የሰጠኝ ቃል ስለሆነ እግዚአብሔር አለ። ኤልያስ ታክቶ ያውቃል። አረ ውሰደኝ ከአባቶች አልበልጥምና እኔ ሲዝኔ ያለቀ ይመስለኛል ብዬ አይበቃም። እግዚአብሔር ሆይ ቀሰቀሰውና አበላውና አራ አላለቀም። የሆነ ዘመን ሰብከ፣ የሆነ ዘመን ዘምረ፣ የሆነ ዘመን ላይ ተነቃክተ፣ የሆነ ሲዝን ላይ ሁኔታዎች መተው ከዚህም አላተሙ። አዎ እዚህ ጋር የምታቆም መሰለ ገና በልጅነት የተናገርኩን ያንን መንፈስ የሰጠሁን ያንን ክብር እፈጽማለሁ እና ፈርቶ ነበር። በቃ ይግደለኝ እኔ ከመሞት በሰዎች ራሴን በራሴ አላጠፋ ወይ አንተው ራሴ የሆነ ነገር በለኝ ያለው እግዚአብሔር መጨረሻ እልህ አይዘውም ከኤልያስ ጋር። እኔ ይገርመኛል እግዚአብሔር እልህ አያያዝ ነው። ምን ያልከው አለው። ሰው ይገለኛል ፈራ አይደል አለው። አዎ እና ሰው ከሚገል ምን እንዳረግ ነው የፈለከው? እንድገል። አንተ በጣም የሆነ አባዜ ውስጥ ገብታል። ይሄ ሞት የሚል ስለዚህ እንደው ሞት የሚባለውን አላሳየም አይለው። አይገርማችሁ? ሞትን ስኪፕ ካረጉ የመጽሐፍ ቅዱስ ሁለት ሰዎች ኤልያስ አንዱ አረገው። የተመኘውን ሞት ምን በጣም ስለፈራው ይመስለኛል ኤልያስ። እንደውም አንተ ልንገር ትሄዳታለህ አትሞታት። አሜን አትሉም? ለዚህ ጋር አትሞታትም እያልኩ ዳዊት በኃጢአት ወርቆ ያውቃል። ታውቃላችሁ ሰው
ሊደክም ይችላል፣ ሊወድቅ ይችላል። ሰው ይደክማል ሰው ስለሆነ። ወድቆ በነበረበት ሰዓት ላይ ግን ንስሐ ወደ እግዚአብሔር መጣ። ካንተ ወዴት ሄዳለሁ? በቃ ወዴት ልሸሸግ ብሎ መጣ። እግዚአብሔር ለናታን መለሰና እንዳለው ከዚህ ሰውዬ ቤትማ ምሕረቴን አላርቅም። ምን አይነት ከዚህ ንስሐ ከሚገባ ሽብልል ብሎ እግሬ ስር ከሚወድቅ በራሱ ሳይሆን በጽድቄ በሚታመን ሰው ከዚህ ሰው ቤት ምሕረቴን ለዘላለም አላርቅም አለ። እውነትም እንዳላራቀ የምታውቁት የዳዊት ልጅ ኢየሱስ ክርስቶስ ሲመጣ ነው የምታዩት። እስከ ዛሬ የዳዊትን ዘር ምንጠቅስበት ልጁ የልጅ ልጅ ተብሎ በክርስቶስ ዘር ውስጥ መጣ። አላራቀም። ቃል ኪዳኑን አልቀየረም። እግዚአብሔር ሰው ሲደክም ሐሳብ የማይቀይር ስለዚህ ለደከማው ምላሽ ይሰጣቸዋል ማለት ነው። ምን ብሎ ይሰጣቸዋል? እንደውም ምን ያደርጋል? ለደካማውማ ኃይል ይሰጣል። ብርታት ለሌሎች ብርታት ይጨምራል። ደከመን፣ ዛልን፣ አቃተን ምናምን በሚል ሁኔታው ስላሉ ሰዎች ምን አለ? መፍትሄ አለ። ምን የሚባል ጸጋ የሚባል ነገር። ዝም ብላ አትጨነቅ፣ ጸጋ አለ። ዝም ብላ አትጨነቅ፣ የሚያስብልን አለ። ለምድሪቱ የሚያስብ አለ፣ ለአገሪቱ የሚያስብ አለ። ከሁሉ በላይ ሁሉን የሚገዛ አምላክ አለ። ሰው መጨነቅ በጣም ይሄ ዲፕ ልማድ እያደረግን የመጣንበት ዘመን ይመስለኛል። ወንድሞች በተለይ ካልተጨነቅን ያሰብን የማይመስለን ዘመን ላይ ያለን ይመስለኛል። ማሰብና መጨነቅን ራሱ ዳይሴክተር የለየነውም አይመስለኝም። እህቶችም ማለት ነው ሞር ወንድ ሐሳቢ ነው ስለሚባል ነው ይሄን ያልኩት። አንድ ሰውዬ ሰሞኑን ያየን ነበር። አንድ ሰውዬ በጣም በተቸገረበት ዘመን ላይ ትልቅ መቃብር ቤት ሰራ አለ አንዱ ሲናገር። እና ሰው ሁሉ ኮምፕሌን ውስጥ ገባ። ምን የመሰለ መቃብር ቤት ነው ያሰራው? አልሞተም እኮ ሰውየው ገና። እና ሲያሰራ ዙሪያው እኮ ረሃብተኞች አሉ፣ የሚረዱ አሉ። አንተ የሁሉ ሚሊዮን ብር ከፍለ መቃብር ቤት የምታሰራው ለዚህ ሁሉ ሰው አሰጥም አሉት። እልህ ያዘው አሉ ሲናገር። ገና እንደውም እልህ ከያዛችሁ እዚህ ቤት ዋይፋይ ያስገባለሁ። እልህ ያዛችሁ አለ ሰውየው። መጨረሻ ላይ ምን አንተ እንደዚህ አደከመ? ሙታን ይነሳሉ፣ መነሳታቸው አይቀር ብለው አሉት ማለት ነው። እንዴ እኔ ስለዛ አይደል እንዴ አለ። ሙታን የሚነሱ ከሆነ ከተነሳ በኋላ ምታምኑ ከሆነ እንደሚነሱ እየዞርኩ በየክፍለ ከተማው እንደገና መሬት ስጡ ይልበል እንዴ? ሰው አለመጨነቃቸው ከሞተ በኋላ እንኳን ተመልሶ ሲመጣም ያገኘውን ላይ ነው። ለዚህ ነው በጣም ትኩረቶች አሉ። ተካላክ የሰው ልጅ በጣም ደፋር እንደሆነ የምታውቁት በአንዳንድ ሃይማኖቶች ሰዎች ስንሞት 7 ደናግልት ይጠብቀናል ብሎ ያስባሉ። እኔ የሰው ልጅ እኮ አመጽ ምድር ላይ እኮ እንደማያበቃ የምታውቁት እኮ ሄዶም አመንዘር እኮ ነው ይፈልጋል። አንድ ጊዜ አንድ በጣም አጉረምራሚ ሰውዬ ነበርና ሁሌ አጉረመርማል። ጌታ ሆይ የኔ ኑሮ ነው፣ የኔ ህይወት ነው ሲል እግዚአብሔር መንፈስ መጣና ተጽናናሽ አለው። ለምን በምን ልጽናና ጌታ ሲለው ስትመጣ ራቁትን ነው አይደል የመጣው አለው። አሁን ልብስ አለ አይደል አለው። በትርፍ ነህ አለው። ማንም የከሰረ የለም፣ ይኸው ልብስ አላችሁ። ስትመጡ እያለቀስን ሁላችንም ሰው ጨርቅ አለበሰን እንጂ ራቁታችንን ነበር። ስለዚህ አሁን ሲወራረድ እዚህ መካከል የከሰረ የለም፣ ልብስ አለዋ የለም አለው እግዚአብሔር። ስለዚህ መጽናናት አለ። የለኝም የምትለው ነገር የለም። ከመጣው አንፃር ከራቁትነት ጋር መነጻጽርና ባዶ ነበርክ ለብሰሃል። ትንሽ አቅመቢስ ነበርክ እየኖርክ ነው። አሁን ስራ አልነበረህም፣ ስራ አለ። ህይወት እንኳን የሚባል ነገር በጭራንጭሉ ነበረ። ሰው አፍንጫ ላይ ነገር እያወጣል መተንፈስ አቅቶ አሁን ትተነፈሳለህ። ታጉረምራ ኢሳይያስ 42 ምዕራፍ እንደው እዛ አትሂዱ። አሁን ያው ብዙ አይኖ ማንበብን ላይ ማተኮር አለብን፣ ግን ሰዓቴን ለመቆጠብ ዓርብ ዕለት ነግራቸው የነበረው ነገር ትንሽ ከዚህ ጋር የሚገናኝ ሐሳብ ስለ ኢየሱስ እንኳን የመጣበትን አጀንዳ ኢሳይያስ እንግዲህ ምዕራፍ 40 ነው ቅድም ያሳያችሁ። ይሄ ገና ምዕራፍ ወደፊት ሲገልጡ ለዚህ ህዝብ እንደገና መልእክትን ያመጣላችሁ። የእግዚአብሔርን ባህሪ ነው የሚነግራችሁ። አሁንም ባህሪውን ነው የሚነግራችሁ። በዚህ ምድር ነው ያላችሁ፣ በጉስቁልና ነው ያላችሁ። ይሄው ልንገራችሁ፣ አምላካችሁ እኮ ባህሪ አለው። እናንተን ሲያስብ ምን እንደሚያስብ ላሳያችሁ ይላችኋል። ራሱ የተጠራበት ስም ያሳዝነኛል። ባሪያዬ የሚል ስም ነው የተጠራው። ደግፌ ያስኩት ባሪያዬ፣ ነፍሴ የተሰኘችበት ምርጤ፣ በእሱ ላይ መንፈሴን አድርጌያለሁ፣ እርሱ ለአሕዛብ ፍርድ ያወጣል ካለ በኋላ
አይጮህም፣ ቃሉንም አያነሳም፣ ድምፁንም በሜዳ አያሰማም፣ የተቀጠቀጠ ሸምበቆ አይሰብርም፣ የሚጤስንም ክር አያጠፋም ይላል። ባሪያዬ ብሎ ነው። ኢሳይያስ የተናገራቸው the servant songs የሚባሉ አራት ዝማሬዎች አሉ ከ40 እስከ 57 አካባቢ። ከነሱ አንዱ ነው መሲሁ ምን ይመስላል፣ ሚሽኑ፣ አይደንቲቲው፣ ተልኮ ምን አይነት ነው የሚለውን ለማሳየት ነው የተጻፈው። ምን አይነት ሰፈሪንግ እንዳለፈ፣ ምን አይነት ድል እንዳገኘ የተጻፈ ነው አብዛኞቹ ዝማሬዎቹ የሚያተኩሩት። እዚህ ጋር ግን በጣም ይገርማችሁ የሚናገረውን ባህሪ ይነግራቸዋል። አይጮህም፣ የግፍ ሰው አይደለም፣ የሚሊተሪ ይዞ ይመጣ አይደለም። ስለ ክርስቶስ ነው እንግዲህ የሚናገሩት። ተመልከቱ፣ ከ700 ዓመት በፊት ኢየሱስ ከመምጣቱ በትህትና የመጣ ነው። ልክ ነው። መንግስቱን ሲመሰርት በመሳሪያ አይደለም የመሰረተው። ልክ ነው ካለ በኋላ ዋው ዓርብ ዕለት ተነቃቅተን ነው ያለው። ይሄ ቃል በጣም ውስጣችን ስለቀ ቀጥሎ የሚለው ምንድነው? የተቀጠቀጠን ሸምበቆ አይሰብርም። ለዚህ እኮ ነው እኮ በመከራ ውስጥ እኮ ላለ ህዝብ እኮ ነው የመጣ መልእክት ነው። እና ትንሽ ለማየት ሞከርኩኝ ምን ማለቱ ነው ብዬ። የተቀጠቀጠ ሸምበቆ ነው። እዛም ግሪኩም ሸምበቆ ነው፣ ዕብራይስጡም ሸምበቆ ነው። ሌላ ነገር የለውም ሳይው እና ለዋሽንት ይጠቀሙበታል ይላል። አንዳንድ ጊዜ ለቤት መስሪያነት ይሄ ድሮ ቤት ሲሰራ ይጠቀሙበት ነበር፣ ለአጥሩ ይጠቀሙበት ነበር። የተሰበረ ግን ትራሽ ነው፣ ሊትራል ትራሽ ነው። እና አመጣላቸው ኢሳይያስ ይሄ ባሪያ፣ ይሄ ኢየሱስ፣ ይሄ መሲህ፣ ይሄ የሚመጣው ንጉስ፣ ይሄ ራሱ ዝቅ አድርጎ እንደ ባሪያ የመጣ የወለደ ንጉስ፣ አምላክ፣ ጌታ ኢየሱስ ልንገርህ ምን እንደሆነ ስለአንተ የሚያስበው የእግዚአብሔር ሕዝብ አይነት ነገር እሱ እንደ ተቀጠቀጠ ሸምበቆ ዘመህ ቢያይህ ሚቀለው ሰብሮህ ቢያልፍ ነው። እቺ ምድር 50 ዓመት ተሰባብራለች። መከራ በልቷል ህዝቡ፣ ዝማሬውን ጥሏል። አሁን በመከራ ውስጥ 50 ዓመት የሆነ ህዝብ ስለሆነ አሁን እግዚአብሔር ምንድነው የሚቀለው? እንዴ ሌላ ህዝብ አይቀለውም? አሁን ልጆቻችሁ በጣም በጭቃ ቡክት ብሎ ሲመጡ ምንድነው የሚቀላችሁ? አይ አንድ ያልቦካ ልጅ ከመንገድ ነው የምትፈልጉት ነው? በጭቃዋ ተዋውሶ ሲመጡ አይ እስቲ አንድ ምንም ያልተለወሰ ንጹህ ልጅ ነው የምንፈልገው ወይስ አይቀናንም አጥቦ የራሱን ልጅ ሰው ማድረግ ነው የሚቀና? ለካ ባህሪው እንደዛ ነው። እግዚአብሔር አንተንና አንቺን እኔን ህዝቡን ቦካብኝ፣ ህዝቡ ተጨማለቀ ወይ ደግሞ የሆነ ነገር ውስጥ ገባ፣ ኃጢአት ውስጥ ተዘፈቀ፣ ደከመ፣ አልጸልይ አለ፣ አልዘምር አለ ብሎ ሌላ የሚዘምር ሌላ ምንም ኃጢአት ያልነካው ብሎ አይፈልግም። እዛው ህዝብ ላይ እዛው ኔሽን ላይ እዛው ህዝብ ላይ እንደገና አጥቦ እንዴት እንደሚያቆም ያስባል። ለዚህ ነው የተቀጠቀጠ ተቀጥቅጠ ቢያይ አያልፍህም አለ። ወዳጆች አንዳንድ ጊዜ እኮ በምናልፉበት ድካም እኮ ሰዎች ራሱ እኮ እንዴት ነው እኮ ይሄን ሰው እግዚአብሔር የተቀበለው እንደሚሉ ታውቃላችሁ? አንድ ሰው አንዱ ቅጥል አደረገው አሉ። ቅጥል ሲያደርገው እኔ አለው እኔና አንተ መንግስተ ሰማይ ብንገናኝ ልክ ስገባ አንተን ካገኘው እርግጠኛ ነኝ መንግስተ ሰማይ አይደለም እሄዳለሁ። አንዳንድ ጊዜ እኮ ሰዎች ላደረጉ ነገር እንኳን ለዚህ ሰውዬ ጌታ መንግስተ ሰማይ አለው፣ አዎ አለው ይላል። ሰማይ አለው፣ ለዚህም ደካማ አለው መንግስተ ሰማይ። የሚራራ ምሕረት አርጎ አጥቦ አቁሞ እንደገና ሰው የሚያረግ የተቀጠቀጠን ሸምበቆ በማይሰብር በእርሱ ፊት ደካሞች ብርቱ ይሆናሉ የሚል ነው። የተቀጠቀጠን ሸምበቆ አይሰብርም። ወይ ለዋሽንት አይሆን ወይ ለቤት መስሪያ አይሆን። ወዳጆቼ እንደዚህ አይነት ነገር ውስጥ እንገባለን አንዳንድ ህይወታችን። እግዚአብሔር እኔ ያለ አንድ ሰውዬ አንድ ቀን እኔ ለምን እንደፈጠርከኝ አላማዬ አልገባኝም እና ምን ላድርግ አለ እና እድሜው 40 ምናምን ዓመቶች ውስጥ ገብቶ ነበርና በጣም ግራ ሲገባ እግዚአብሔር እኔ ለምን ካንተ ፈልጋለሁ መፍትሄ ለምን እኔ ሳይኮሎጂስት ጋር ወይ ሳይካትሪስት ጋር ሂጅ ለምን አላማክርም አለና የስነ ልቦና ሰዎች ጋር ሄደና እኔ አሁን 42 ዓመት አካባቢ ሆኖኛል። አሁን እኔ የህይወቴ ዓላማ ጠፍቶኛል አለ። ትቶ የእግዚአብሔርን ቃል ሲሄድ ምን ይለዋል? አሁን አንተ ያለው ሚድል ኤጅ ክራይሲስ ውስጥ ነው አለው። ክራይሲስ ነው የሚለው ሄዶ ክራይሲስ ነው። ታዲያ ምን ላድርግ? ክራይሲስ ውስጥ ነው ተቀበላለሁ። ወዳጆች ከእግዚአብሔር ውጭ እኮ መፍትሄ ፍለጋ ራሱ እኮ ምንም እኮ የሚመጣ መፍትሄ የለም። ይነግሩናል ምን ውስጥ እንደሆነ። 40 ዓመት ስለሞላ የመጣ ክራይሲስ ነው ብሎ ከመጣ ምን ያደርግልኛል? እኔ ያው የምፈልገው መፍትሄ ነው። እሱ ግን እንደዛ አይደለም። እርሱ ምን የተቀጠቀጠን ሸምበቆ ምን አይደለም አይሸብርም ካለ በኋላ ቀጥሎ የሚጤስን ጧፍ አያጠፋም ይላል። እኔ እናንተ ጉባኤ ውስጥ አሁን ሌላ ሰው ቢሰብክ እነሳ ነበር፣ ግን አትነሱ፣ አይዟችሁ። የሚጤስንም ክር ምን አይልም አያጠፋም ይላል። ወዳጆቼ ኩራዝ ታውቃላችሁ? እኔ አውቃለሁ። ኩራዝ ዘይት ይጨመርበታል። በድሮ ዘመን እኛ ሀገር ጋዝ ያደረጉ ነው የምናውቀው።
ዘይት ይጨመርና ኦሊቭ ኦይል ይመስለኛል ክሯ ውስጥ ትገባለች። ከዛ ወደ ውጭ ትወጣለች። ትለኩሱታላችሁ። ዘይቱ እስካለ ድረስ ክሩ ይነዳል። ዘይቱ ሲያልቅ ክሩ ይቆማል። ሲቆም ማንም ሰው ይምጣ። አሁን እኔ ታውቃለች ኢትዮጵያ ቤት ሻማትን ይለኮሳል። እኛ ቤት ይለኮስና እኔ የሆነ ሰዓት ላይ አየዋለሁ ማለት ነው። እፍ ብላ ነው የምትሄደው እሷ። እኔ እንዴት እንደማይረብሻት አላውቅም። እፍ ብላ ሄዳ ሽታው መጨረሻው ማለት ነው። እኔ እጅ ድፍቅ ነው ማድረገው። ይሄ ከውሃው ጋር ከዚህ ከቀለጠው ሻማ ጋር ድፍቅ። በዛም ኮምፕሌን ነው ቤተክርስቲያን ማለት። ለምንድን ነው ሽታው? ከጫሰ የጭስ ሽታ ማን ይፈልጋል? ሲነድ ነው ነው የሚፈልገው። እፍ ከተባለ በኋላ እኔ አልፈልግም ማየት። ስለዚህ ውሃ ውስጥ እንትን ውስጥ ለፍቄ ጸጥ እንዲል ነው የምፈልገው። እንደኔ አይነት አይደለም እግዚአብሔር ማለት ነው። የሚጤስን ጧፍ ማለት ዘይቱ ያለቀበት ጧፍ ከሆነ ማንም አይፈልግም፣ አልፎ ነው የሚሄደው። እግዚአብሔር ሲመጣ ያዩና አንተ ምንም በቃ ትጸሳለህ። ዛሬም 15 ዓመት ኢንቨስት አረኩብህ፣ ስንት ነገር በህይወት ላይ ኢንቨስት አረኩብህ። ይሄን ስጠኝ ስጠኝ ሰጠው፣ እርዳኝ አልከረዳው፣ ዛሬም ትጨሳለህ አይልም። ሰው እኮ ቢያይል እኮ እንዲሁ ምንድነው ዛሬም ያጨሳት ይላል እኮ ሰው። እግዚአብሔር ግን እኔ ሰው ይሄ ሰውዬ ይጨሳል ብሎኛ ቃል በቃሉም ባይጠቀምም ማለት ነው። ገብታችኋል? ስንጨስ ነገሮች በህይወታችን ሲያልፉ ስንደክም ወድቀን መነሳት ሲያቅተን ዝለን አገልግሎትን ለማገልገል አቅም ስናጣ ወዳጆቼ ሆይ የሆነ ሰዓት ላይ የሚያገኝ ብርቱ ቢያገኘን አጥፍቶን ፉፉፍ ብሎ ነው የሚያልፈው። እግዚአብሔር ግን ሲመጣ እንዴት ዘይት ልጨምርባት ይላል። እንዴት መልሼ ጠቃሚ ላርገው ነው የእግዚአብሔር ፍላጎት። አይገርማችሁም? የኖርነው እኮ መልሶ ጠቃሚ በሚያደርግ እግዚአብሔር ባይሆን ኖሮ እኔ አገልጋይ አልሆንም ነበር። ወጋጆቼ ሆይ መልሶ በሚረዳ በታድሶ አምላክ ዛሬም ጽኑ መሆን ይቻላል። እስቲ ጩና እንዴ ይቻላል በሉ። እስቲ ከኔ ጋር ይቻላል፣ መበርታት ይቻላል። አንድ ቀን አንድ ሰው ንጉስ ይመስለኛል ልጆች የሚወለዱበት ጊዜ ደርሷል፣ ለመውለድ ኃይል የለም ብሎ ሲል እግዚአብሔር ኢሳይያስ ምናምን አላስታውስም ላከለትና ሂድና ለዚህ ለንጉስ እንዲህ በለው፣ ደከመ ነው በለው፣ ቀኑ የዘለፋ ነው፣ ልጆች የሚወለዱበት ጊዜ ደርሷል፣ ኃይል የለም አላለው። ሂድና ንገሩ አለ በለው አለው። እስቲ ጩና አለ በሉ ከኔ ጋር። ለመውለድ ኃይል አለ በለው አለ። ለማገልገል ኃይል አለ በለው አለ። ወገኖቼ ሆይ እኔ ልንገራችሁ አንድ ነገር፣ በእኛ ላይ ዲፔንድ ያደረገ ቃል አለም። ሁሉም በሚችል በሰራዊት አምላክ እግዚአብሔር ልጆችን ለማሳደግ ኃይል አለ። ቤተክርስቲያንን ለማስፋት ኃይል አለ። ለማገልገል ኃይል አለ። ለመሳቅ ለመደሰት ኃይል አለ። ሌላ ሪዝን አትፈልጉ ወዳጆች። አሁን በፊት ነግራችኋለሁ። አንዷ በጣም በብዙ ዲፕሬሽን ውስጥ ገባችና እጅ ለእጅ ተያይዘው እየጸለዩ እያለ አንዱ ከመካከል የነበረው ሰው እንደዚያ ቡና ጠጪ አላት እና ግራ ገባን ሁላችን። ቡና ጠጪ የሚል ደግሞ ነብይ መጣብን ወይ ብለን እና ከወጣን በኋላ ልጅቷ መሰከረችልን። ቡና ጠጪ እግዚአብሔር ቡና ያቀላሉ አንዳንዶች ሁሉ ሲቀልዱ። ከወጣን በኋላ ግን ልጅቷ አለቀሰች መሰከር። ምንድነው ስንላት እኔ በህይወቴ የምወደው ቡና ነበረ፣ 2 ዓመት ዲፕሬሽን ውስጥ ሆኜ ቡና ቁሜ ነበር፣ እግዚአብሔር በሚገባኝ ቃል ነገረኝ አለች። ለካ ያውቃል እሱ። ቡና ጠጡ ለማለት ነው። ያው ለምን ንግባባ ነው። የተዋችሁትን ልማዳችሁን ጀምሩ። ትቶኛል ብላችሁ ምን ካልተኖረ አይቀር ምን እንትን ማለት ብላችሁ ካንስል ያረጋችሁትን አጀንዳ መልሳችሁ ጻፉ። መች ሊወጣ ያላችሁትን ዝማሬ ጻፉት፣ ይወጣል። መች ሊሰበክ ያላችሁትን ቃል ጻፍ። እኔ ወዳጆቼ ወይ አንድ ጊዜ ላይ በሌላ ስራ ውስጥ ነበርኩኝ፣ ያው ስለምታውቁ እና አገልግሎት ውስጥ አይደለሁም። ሁሉ ጊዜ አገልጋይ ስለምትሆን ተማር ትላለች ኢትዮጵያ። እኔ ደግሞ እንደማልሆን እያወቅኩት በሩ ተዘጋግቶ ለምን እማራለሁ ቴዎሎጂ። እና አንድ ቀን ግን መንፈስ ቅዱስ ተናገረኝ ማለት ነው። እንደ እግዚአብሔር በቃ ወደ አገልግሎት መጣ ስለሆነ ተዘጋጅ አለኝ። እንደውም ሊትራል ቃሉ በግብጽ ላይ ረሃብ አመጣለሁና ስንዴህን አከማቻለሁ። ዝም ብዬ መጽሐፍ ጀምሮ ማቴዎስ ወንጌል እንትን ወንጌል ምናምን ብዬ አሁን እስካሁን አልነካሁትም። በትልቅ እንትን አለ ምናልባት 20 አጀንዳ የሚሆኑ ጻፍኩኝ። ምንም እኮ በር የለም። ምን ይል እንኳን የሷልም የጸሎት በር የለም። እስራኤል አንድ ጊዜ እግዚአብሔር ተናገራቸው ማለት ነው። ምን አላቸው? ትወጣለህ፣ መውጣታችሁ ለማይቀር ቶሎ እንጀራችሁን ዳቦአችሁን ጋግሩ ሲላቸው ባክህ ሙሴ ዝም ብሎ ትወጣላችሁ እየተባለ አንወጣም እያሉ መጨረሻ ሲወጡ መጽሐፍ ቅዱስ ሲናገር ሊጥ ይዘው ወጡ ይላል። ሊትራል ቃሉ መጽሐፍ ቅዱስ ሊጣቸውን ይዘው ወጡ ይላል። ለምን አንወጣም ብለው ሳይጋግሩት። ጋግር ትወጣለህ፣ አይዟችሁ ትወጣለህ በለው። እስቲ አሜን ሃሌሉያ። ጋግረው እግዚአብሔር ያስወጣው ከላይ ስላለ
ዓላማ አንጻፍ፣ አጀንዳ አንጻፍ። መቼ ነው ምጸልየው? ትጸልያለህ። መቼ ነው እግዚአብሔርን አጀንዳን ፈጽመው ትፈጽማለህ? መቼ ነው ሕፃናትን ምረዳው? መቼ ነው የታመሙን ማክመው? አይዞ እግዚአብሔር በእጃችሁ ላይ ፈውስ ያደርጋል። ለብዙዎች የምትቆረሱ ያደርጋችኋል። ወላጅ አልባ እናቶችን ታሳድጋላችሁ፣ ልጆችን ታሳድጋላችሁ፣ እናቶችን ትረዳለህ። ወገኖቼ ወይ እንደዚህ አይነት ሰዎች ስላላችሁ በዚህ ጉባኤ እግዚአብሔር በልጅነታችሁ የተናገራችሁ አሳድጎ የለ አሳድጎሽ የለ ማንም በሌለበት ቦታ ላይ ሌሎችን እርተው ሰው ሆንክ አይደል? አንተም ደግሞ ሰው ምትረዳ ያደርጋል። እንዴት ነው? በምን ሆኖ? እግዚአብሔር ፕሮቫይድ ማድረግ ስለሚችል ማለት ነው። ስለሚችል አቅም ስላለው ማለት ነው። ለነዚህ ሰዎች ይህን ቃል ይነግራቸዋል። ወገኖች ወይ የተቀጠቀጠን ሸምበቆ አይሰብርም አለ እና ማቴዎስ ጠቀሰው። እቺም ብዬ እናብቃ። ማቴዎስ ይህን ጠቀሰው። የብሉይ ኪዳን ምናምን እንዳትሉ ማለት አንዳንዶች ጠቀሰለት። ምዕራፍ 12 ላይ ማቴዎስ ወንጌል ላይ አመጣው። ደሴም ቃል ነው የተናገረው። እንዲህ ተብሎ እንደተጻፈ ኢየሱስ እንዳረገ ኢሳይያስ የሚቅጥቅጥ ሸምበቆ አይሰብርም ሚጤስ ምንጧፍ አያጠፋም ብሎ የተነገረለት ኢየሱስ ወደ ምድር ሲመጣ ምን አረገ? ያረጋቸውን ነገሮች ምዕራፍ 12 ላይ ይነግረናል። የመጀመሪያ አንደኛው የሚነግረን ነገር መጀመሪያ ላይ አንድ ሰውዬ አገኘ፣ ወደ ምኩራብ ገባ ይላል ኢየሱስ። የሚጤስን ጧፍ ማያጠፋው የተቀጠቀጠ ሸምበቆ ማይሰብረው ኢየሱስ መቅደስ ገባ ይላል ምዕራፍ 12 ቁጥር 9። እጁ የሰለለኝ ሰው ምንድነው የምታረጉት? ሰብሮ ማለት ነው እንጂ ይሄ ሰውዬ ቆይ እጁ የሰለለ በቃ መስራት አይችልም፣ ለራሱ መኖር አይችልም፣ ቤተሰቡን ማብላት አይችልም። እጁ የሰለለ ሰው አያችሁ። በጊዜው ይሄ ዝም ብሎ እንዳይመስላችሁ በጣም ሲሪየስ ጉዳይ ነው። ሰንበት ውስጥ ይሄ ሰንበት ቤት ምናምን ይሄ መቅደስ ለማኝ ነው የሚሆኑት። ምንም ሌላ እድል የላቸውም። በተለይ ወንዶች ሆነው ለመስራት ቤተሰብ ማስተዳደር ማይችሉ ከሆነ እንደተሰበሩ እንደ ካርስድ እንደሆኑ ነው የሚታዩት በጊዜው። ኢየሱስ መጣ እጅ የሰለለ ሰው ጋር ምንድነው አይ አንተ እንደው ትንሽ እኮ እንደው የሆነ ስብራት ነገር ቢሆን እንደው ታሽተ ትጠገናለህ። ስብርብር የወጣ እጅ የሰለለ ሰው ምን ልረዳ እችላለሁ አላለም። ከዛ ደግሞ ሌሎች አሉ ደግሞ የተቀጠቀጠ ሸምበቆ የሚሰብሩ የሚጤስ ጧፍ የሚያጠፉ ደግሞ በዙሪያ አሉ። ፈሪሳውያን፣ ሰዱቃውያን ምን ይላሉ? መጥቶ ኢየሱስ መጣና ፈወሰው ይላል። እጁ የሰለለውን ፈወሰው። አዎ ለምን? እሱ የተሰበረን መፈወስ ነው ስራው። አያችሁ፣ እሱ የተሰበረን መጠገን ነው ስራው ስለሆነ ነው የፈወሰው። ከዛ ፈሪሳውያን በሰንበት መጡና ምን ይላሉ? በሰንበት መፈወስ ተፈቅዷል? ኧረ አንዳንዱ ይፈውሰን አንዳንዶቻችን በሰንበት መፈወስ ተፈቅዷል ብለው ጠየቁት ይላል። እንዴ አለ ኢየሱስ መጣና ቆይ ምን አይነት ባህሪ ነው የተጋባባችሁ? እኔ የተሰበረን ምጠግን ነኝ። እኔ ያዘነ ሳያ አጽናንቼ ማልፍ ነኝ። ምንድነው የሆነ ነገር ያዘኑ ሳልፍ የአባት እናቷ መንፈስ ነው እንደዚህ ያርጋት እያሉ ሰው ላይ መፍረድ አይነት ነገር ነው። እንዴት ነው እንደዚህ ብላችሁ የምትሉት? አለ ጠጋለና ምን አለ? ከናንተ መካከል አንድ በግ ያለው ሰንበት ጉድጓድ ገባ፣ ታወጣላችሁ አታወጡም አላችሁ። ዝም። እንግዲህ ይሄ ሰው ከበግ ይበልጥብኛል አለ። ለካ ልዑል ለልጆቹ ምን ያህል እንደሚራራ ማለት ነው። አየ አንተ ለበግ ተጠንቅቀ ሰንበት ነው ብለህ አተውማል ጉድጓድ። ሰንበት ነው ብዬ ልጄን ጉድጓድ አላሳድርም አለ። አያችሁ አወጣዋለሁ አለ። ምን የተቀጠቀጠ ሸምበቆ ስለማልሰብር ደከመኛ አቃተኝ ሲል ሰው ውስጤ ተሰበር አቃተኝ፣ መሄድ የሚቀጥል መንገድ መሄድ አልችልም። ወዳጆቼ እኔ ሊትራል መልእክት ጌታ ተናግሮ ዓርብ ዕለት እየነገርኳቸው ነው። ብዙ የተሰበሩ ብዙ መቀጠል አልችልም የምትሉ ሰዎች አገልግሎት መቀጠል ማይታያችሁ፣ ላይፍ መቀጠል ማይታያችሁ፣ ኑሮ መቀጠል ማይታያችሁ የብዙ ነገር ስብራቶች በየቤታችሁ ያሉ ወዳጆቼ ሁሉን በሚችል አምላክ ስምና በሱ ቃል ላይ ቆሜ ነግራቸዋል። እሱ የተቀጠቀጠን ነገር አያልፍም፣ የተሰበረን ነገር አልፎ አይሄድም። መልሶ እንዴት አድርጎ እንደሚያቆም የሚያውቅ አምላክ የኛ አምላክ ስለሆነ እንድንጸና እንድንበረታ ማለት ነው። ጌታ ኢየሱስ እጁ የተሰበረው ነው። ሌላ ማስረጃ ደግሞ ይሰጣቸዋል። ቁጥር 14 ፈሪሳውያን ግን መጥተው እንዲያደረጉ እንዲያጠፉት ደግሞ ተማከሩ። ይኸውላችሁ እነኚህ ሰዎች ደግሞ ምን ናቸው? ሌላ ኢየሱስን ምን ሊያደርጉት ሞከሩ? ሊያጠፉት። አሁን እናንተ ብትሆኑ ምንድነው የምታደርጉት? ለአንድ ሰው ሊያጠፋችሁ ቢመጣ ምንድነው የምታደርጉት? እኔ አንድ ጊዜ ልጆችን ጠየቅኳቸው በሆነ ነገር ወሬ ተነሳን። ሰው ለምሳሌ አንድ ሰው መጥቶ እንደዚህ ሊያጠቃ ሲመጣ ምንድነው የሚታደርጉት? አልክልም። ሰልፍ ዲፌንስ ነው። የሀገሩን ሕግ ነው የሚጠቅስልህ ማለት አንድ ሰው ሊያጠፋ ከመጣ ምንድነው የምታደርገው? ሰልፍ ዲፌንስ ነው። ምድሪቱ አይጠይቀኝም አሉ። ያውቃሉ በደንብ ነው ትምህርት ነግረዋቸዋል። ሰልፍ ዲፌንስ የሚለውን እኔ ግን አሁን ጥያቄ ምንድነው? ኢየሱስ ሊያጠቁት መጡ እንዴ? ሰው ቆይ አንደር ዘ አምብሬላ ኦፍ ሰልፍ ዲፌንስ እንኳን ሰው አይገልም እንዴ? ሰው ገብታችኋል? እና ቀስ ብሎ በሲስተም አድርጎ አንድ ጊዜ ደቀ መዛሙርቱ ኢየሱስ ክርስቶስን በጣም አስቸገሩት ማለት ነው። ሳምራውያኖች ሲያስቸግሩት የቂም በቀል ውስጣቸው ስላለባቸው በኢየሱስ ቁጣ ስራ አልፎ አንዳንድ ሰው አይታችኋል። በእናንተ ቁጣ የሚቆጣ ሰው አለ። ወላሂ በጣም የተናደደበት ሰው ካለ አንተም እንደተናደድክበት ካወቀ እሱ ሰውዬ እኮ ይላል። እሱ ኦልሬዲ ነገር ስላለው ነው።
እና በቀጥታ ማይገጥመው ከሆነ በካሌ ያስገጥ እነኝም ሰዎች እንደዛ ነው ያደረጉት። መጡና ኢየሱስ ምን አሉ? የሳምራውያንን እሳት ይውረድባቸው እንበል አሉት። እንዴ ምን አይነት መንፈስ ነው ያገኛችሁ? አገርማችሁ ምን አይነት መንፈስ ነው የሚያገኛችሁ? የተሰበረን ጠግኖ ማለፍ እንጂ አባታችሁ የሚያውቀው። አያችሁ የእግዚአብሔር ባህሪ ይሄ ስለሆነ ከየት አመጣችሁት እሳት ይውረድበት ማለት። ኢየሱስ ሊያጠቁት መጡ ይልና እርሱም ከመካከላቸው ፈቀቅ ብሎ ሄደ። የተቀጠቀጠ ሸምበቆ ማለት እነሱ ናቸው። ሕጉን የጣሱ ንጉስ መጥቶ ልዑል መጥቶ ሊያጠቁት የመጡ እነኝን እንኳን ሰብሯቸው አላለፈ። ለነኝን እንኳን ራራላቸው። ለነኝ ለፈሪሳውያን ሰዱቃውያን ሊያጠቁት ለመጡ እንኳን ራራላቸው። ይሄን ነው የሚጠቅስልን ማቴዎስ። እንዲህ የተባለው ይፈጸም ዘንድ ሊያ ቁጥር 17 እነሆ የመረጥኩት ባሪያዬ ነፍሴ ደስ የተሰኘችበት ወዳጄ መንፈሴ በእርሱ ላይ ኖሯል። መንፈስ በእርሱ ላይ ያለበት ሰው የተቀጠቀጠን አይሰብርም፣ ሚጤስን አያጠፋም። መጠገን ነው ስራው። ለካ ያችሁ ማደስ ነው ስራው። የወደቀን ያነሳል፣ የጠፋን ይመልሳል። መንፈስ ሲመጣ የእግዚአብሔር መንፈስ ሲመጣ ተስፋ ለሌላ ነገር ተስፋ እንደሌለው ተናግሮ አያልፍም። የተስፋ መንፈስ ስለሆነ የሞላበት አይጮህም፣ ድምጹን በአደባባይ አያሰማም ይልና የተቀጠቀጠ ሸምበቆ አይሰብርም፣ ሚጤስን ጧፍ አያጠፋም ካለ በኋላ ቁጥር 21 ግን ልንገራችሁ ደስ የሚለኝ ቃል አሕዛብም በስሙ ተስፋ ያደርጋሉ። ለካ ስለኛ ነው የሚያወራው። አሁን ለካ ተስፋ ያደረግነው ይሄንን ነው የሚለን አሕዛብኛ ስለሆነን ማለት ነው። ሊትራል ቃሉ የተቀጠቀጠ ሸምበቆ ማይሰብረውን ነው ተስፋ አድርገን የመጣ ነው ወደ ቤቱ። ለካ የሚጤስን ጧፍ ማያጠፋውን ነው ለካ ተስፋ አድርገን የመጣ ነው። ኃጢአተኞች የነበርን ጊዜ ሰይጣን ሲገዛን ሲቆጣጠረን ልዩ ልዩ አማልክትን ከምናመልክበት ቦታ መጥቶ ሲመለከተን የሚጤስን ሸምበቆ የሚጤስን ጧፍ የሚያጠፋ ቢሆን ኖሮ ይተወን ነበር። አየንና አንተ ብዙ አማልክቶች አሉ ብሎ አላለፈንም። አማልክቶቻችንን ገለል አድርጎ እኛን ከነሱ መካከል ጠርቶ አወጣን። ጌታ የተመሰገነው። አሕዛብ በዚህ ስም የተቀጠቀጠ ሸምበቆ በማይሰብር የሚጤስን ጧፍ በማያጠፋው ተስፋ ያደርጋሉ ይላል። አያችሁ ለካ ተስፋችን ማን ላይ ነው? ኢየሱስ ላይ ነው ተስፋችን። ምን አይነት ተስፋ? እግዚአብሔር ተስፋ በማይቆርጥብን እግዚአብሔር ላይ ነው ተስፋችን ወገኖች ሆይ። ስለዚህ ተስፋ አድርጉ። ተስፋ መቁረጦች ብዙ አይነት በህይወታችን ይመጣል። ሰው ህይወቱ ሲናጋ የምትጠብቁት ኤክስፔክቴሽኖች አንዳንዶቹ አልሆን ሲሉ፣ ህልሞቻችሁ በቀላሉ አልከናወን ሲሉ፣ በተለይ ወንድሞች እህቶች እድሜዎች ዝም ብለው ትንሽ እየሄዱ ሲመስል ከፊቴ ያለኝ ጥቂት ዓመት ነው አሁን ምን ልሆንበት ነው በዚህ እድሜ ስትሉ ክራይሲስ ሲሰማችሁ አንድ ነገር አስቡ። እሱ ከዛ በላይ ሆነ አምላክ ስለሆነ ነገሮችን መስራት ስለሚችል እንደገና ነገርን ማቆም በሚችል በእንደገና አምላክ ፊት ሁላችን ተስፈኞች እንደሆን እንድታቁ ፈልጋለሁ። ጌታን እንኳን የተዋችሁ ወደ ኋላ የተመለሳችሁ በኃጢአት ወድቃችሁ ተስፋ ቢስ የሆናችሁ እንኳን ብትሆኑ የተቀጠቀጠን ሸምበቆ በማይሰብር የሚጤስን ጧፍ በማያጠፋ አምላክ ፊት እንጠራችኋለን። እናንተ ትላንትና ዘምር ነበር፣ ሰብክ ነበር፣ ጸልይ ነበር። ትላንትና ቤተክርስቲያን ውስጥ ነበርኩኝ፣ ተሰባበርኩ፣ በቃ ተሰባበርኩ፣ ኃጢአት ሰባበረኝ፣ ሁኔታ ሰባበረኝ፣ ድካም ውስጥ ነኝ ያለሁት፣ በቤቴ ነኝ ያለሁት፣ መሄድ ሰው ማየት አልፈልግም። አይዟችሁ የሚጠራ ጥሪ ነው ለእናንተ ማቀርበው ነው። አለ ምን የሚል አምላክ? የእንደገና አምላክ። እስቲ ጩህና አሜን በሉ ወገኖች። የእንደገና አምላክ፣ እድል መልሶ የሚሰጥ አምላክ፣ በሰው ተስፋ ቆርጦ ማያልፍ አምላክ። ያ 38 ዓመት ወንዝ ዳር የነበረውን ሰው ኢየሱስ አየው ይላል። አየውና ሰውየው ምንም አላለውም ገና። ልክ ኢየሱስ ያው ግን ሰው እንደሌለው አውቆ ይላል። ከዛ በኋላ ብዙ ዓመት እዛ ወንዝ ዳር እንደነበረ አውቆ ልትድን ትወዳለህ? ዋው! የጌታ መሆናችን አቤት 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 ወገኖች ሆይ ምን አይነት ተስፋ ነው የጌታ መሆን! ሰው እንደሌለው አወቀ ይላል። አንዳንዶቻችን እኮ ተከበና ሰው የላችሁም ግን አንዳንዶቻችሁ እኮ በጣም ዙሪያችሁ በቃ ግርግር ያለ ይመስላል። ብቻችሁ የምታነቡ ይኖራላችሁ። አንዳንዶቻችሁ ሎንሊነስ ውስጥ ነው የምታልፉት። ወጣቶች በተለያየ ክራይሲስ ውስጥ ውስጣችሁ ሊያልፍ ይችላል። ግን ልንገራችሁ ይሄ የአምላካችን ቃል ስለሆነ እኔ አይዟችሁ ስላልኩ ወጥቼ ምንም ማድረገው ነገር የለም። አይዟችሁ የኔ ስላልሆነ አይጨንቀኝም። አይዟችሁ የሚል የእግዚአብሔር ቃል ግን እነግራቸዋለሁ። ለደከሙት ብርታት የሚሰጥ ኃይልን የሚሰጥ ተስፋን የሚያድስ የእንደገና አምላክ መልሶ የሚያቆም አምላክ ስላለ ወደሱ እንድትመጡ ማለት ነው። የተዋችሁትን ጸሎት እንዲጀምሩ፣ የተዋችሁትን አገልግሎት እርግፍ ያደረጋችሁትን መልሳችሁ እንድታነሱ እግዚአብሔር የእንደገና አምላክ ስለሆነ ቀን አትቁጠሩ። እንደገና ዘመኔ ብላችሁ አትቁጠሩ ቀን። መቼ ጌታ እንደሚጠራን ስለማታውቁ አገልግሉ። ኑና አገልግሉ። ኑ የእግዚአብሔርን ሥራ ስሩ። ጸልዩ፣ ተንተክተኩ እንደ ድሮ ዘመናችሁ። ዘምሩ፣ ቁሙና ሰይጣንን አሳፍሩት ወገኖች ሆይ።
እኔ አንድ ጊዜ አባቴ ሲያርፍ አባቴን የገደለው አጋንንት ነው። በቃ እንዲህ ነው፣ ሊተራል ነው፣ ዲቴል ስለማያስፈልገው። አንድ ቀን ድንገት ኦፊስ አንድ ሰው መጣና አጋንንት ጮኸ እያስወጣው። እናንተ ድንገት ትዝ አይለኝም እኔ እኮ ነው ይሄ አባቴ ገዳይ የሚል ደሴ መንፈስ ነው ማለት ነው። የሰይጣን እንትን የለው። ልክ ትዝ አለኝ ማለት ነው። በስማ እዛው ጋር በቃ ንዴት የመጣ ይሄ ንዴት በስጋ አይደለም ይገባቸው። የአባቴ ገዳይ ነው ይሄ ቢል እና ገላታለሁ ሲል ነው ትዝ ያለኝ እኔ። ምክንያቱም the same thing ብሎ እንደነበር ታሪክ ስለሰማው ስለራሴ አባት። ተነሳና የአባትን ገዳይ ተበቀል። ተነሳና በዘር ላይ ብዙ ነገሮችን ያመጣውን ተነሳና ስበር እንጂ ወዳጆች ደክመን እንድንቀር አይደለም የእግዚአብሔር ሐሳብ። በጣም በሜሬጅ ውስጥኛ በብዙ ትግል አልፈናል። አሁን ሶሻል ሚዲያን ምናምን ብታዩ ሜሬጅ ብለው ምክንያት ስላለኝ መበቀል ነው ያለብን። ታያችሁ የመታንን መተን ነው የምናልፈው፣ የሰበረንን ሰብረን ነው የምናልፈው። እግዚአብሔር የተመሰገነውን የእንደገና አምላክ ሲመጣ ትላንት በተሰበራችሁበት አትቀጥሉም። ትላንት የሰበራችሁን አይኑ እያየ ተበቅለው ታልፋለህ። ኦ አሜን ሚል ሰው አለ ከኔ ጋር። የትላንቱን ወገኖቼ ወይ በልጅነታችሁ የጠራችሁን ጥሪ ፈጽማችሁ ለፉ። እንድትነሱ ነው የመምጣት ጥሪ ነው ማቀርብላችሁ። እችላለሁ እንድትሉ እግዚአብሔር ከኔ ጋር ይሆናል። የተውኩት